አርዕስተ ዜና። በትግራይ ክልል ወታደራዊ ምልመላውን ያልተቀበሉ ወጣቶች መገደላቸውን ነዋሪዎች ገለጹ። በምክክሩ ሂደት በሚነሱ የማያስማሙ አጀንዳዎች ላይ በልዩ ትኩረት መመካከር ለነገዋ ኢትዮጵያ መልካም መሰረት መጣል ይቻላል ሲሉ ተመካካሪዎች ገለጹ። የኢትዮጵያ ዶክተር እንሁን፣ በሽታዋን እንፈልግላት። ምንድነው ጫካም ያኮበልል? ምንድነው ኢትዮጵያን የተገነባ የሚያፈርስባት ጉዳይ ምንድነው? ከውጭ በኮንጎ በርካታ ነፍሰ ጡር ሴቶች በኢቦላ ምክንያት ሆስፒታል ስለማይሄዱ እየሞቱ ነው። አንድ ሰው ሆስፒታል የሙቀት መጠኑ ጨምሮ ሲደርስ ወይም 38 ዲግሪ ሴልሺየስ ሲሆን ወይም ሲጨምር በማቆያ ቦታ እንዲሆን ያደርጋሉ። ያ ደግሞ ያሳስበኛል። ስለዚህም ወረርሽኙ እስኪቀንስ መቆየትን መርጫለሁ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ሕዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮኛል። ወደ ቀዳሚው ዜና አልፋለሁ። በትግራይ ክልል ወታደራዊ ምልመላውን ያልተቀበሉ ወጣቶች መገደላቸውን ነዋሪዎች ገለጹ። የትግራይ ወጣቶች ከህወሓት አገዛዝ ለመሸሽ ሲሉ ወደ በረሃና ጫካ እየገቡ መሆኑን በመግለጽ የፌዴራል መንግስት ይድረስልን ሲሉ ነዋሪዎቹ ጥሪ አቅርበዋል። ገነት ዘዘው በምርጫ ቦርድ ህጋዊ ሰውነቱን ያጣው ህወሓት በህገወጥ መንገድ ስልጣን ከያዘ ወዲህ በክልሉ የሚያደርሰው የሰብአዊ መብት ጥሰት እጅግ አሳሳቢ ደረጃ ላይ መድረሱን የክልሉ ነዋሪዎች ይገልጻሉ። ይህንን ተከትሎ በክልሉ ያለው አሁናዊ ሁኔታ ምን ይመስላል ሲል ኢሳት ነዋሪዎችን አነጋግሯል። ስማቸው እንዳይጠቀስ የፈለጉት የክልሉ ነዋሪዎች በሰጡት ምላሽ በወጣቶች ላይ ያነጣጠረ አስገዳጅ የወታደራዊ ምልመላ አዋጅ አዛውንቶችን ጨምሮ ከቡድኑ የተለየ ሀሳብ ያላቸውን የህብረተሰብ ክፍሎች ለእስርና ለእንግልት መዳረጋቸውንና ምልመላውን ያልተቀበሉ ወጣቶችም መገደላቸውን እንዲህ ይናገራሉ። ችግሩ በጣም ከባድ ነው። ለመናገሩም ራሱ ይከብዳል። ስራ የሚባል የለም፣ የሚበላም ነገር የለም። ያው የኩናት ሀዋው ስላለ ደግሞ ሰው ወደ ጫካ እየገባ ነው ያለ። አሁን በእኛ አካባቢ በጣም ከበድ ያለ ነው። በቃ ለየት ያለ በቃ እንቅስቃሴዎቹ ኩናት አለ። የኩናት ወሬ ደግሞ ይሰማል። ከዛ ወጣቱ ደግሞ በቃ እየወጣ ነው። የሆነ ነገር ይነሳል ተብሎ በቃ ወጣቶችን ወደ አዲስ አበባ፣ ወደ አፋር፣ ወደ የተለያዩ አካባቢዎች እየተጓዙ ነው ያሉት። ወጣቱ በጭንቅ ላይ ነው የሚገኘው። ግማሽ ደግሞ በስደት በሊቢያ የምን አድርጎ እየሄደ ነው፣ እየተበተለ ነው። የትግራይ ህዝብ ኃይሉ ሰላም አይፈልግም። አተሳ እየታተሰ ነው። ወጣት በኃይል ሰው እየተገደለ ነው። በጉልበት ነው አሁን የሚያደርገው ያለው ሁሉም ነገር በጉልበት ሁሉም ነገር ከሻዕቢያ ጽምዶ ብሎ ከስዳት ከምናምን ከብዙ የተገናኘ ነው። የኃይል ከባድ ነው። ወደ ማይለይለት ጦርነት የሚገባ አሁን ሰው እያሰሰ ሰው እየረሸደ እያዘጋጀ ነው ጦርነት ተዋት። ይሄ ወደ ምን ይወስዳል ስትኝ ወደ ሽብር ነው የሚወስደው፣ ወደ እልቂት ነው የሚወስደው። ይሄ ጽምዶ ያልተቀደሰ ጽምዶ ይባላል። ይሄ ትላንት ጨፍጭፎ ዘርፎ ሄዶ አሁን ጽምዶ ሲል ብዙ ሞኝነት ነው። በጉልበት ነው የሚመራ ያለው። በክላሽ ነው ይረሽናል፣ ይገድላል። ከትላንት ነው። አሁን በመቀሌ አካባቢ አልታገልም ብሎ በጥይት ነው የገደሉት። እዛ ላጭ አካባቢ ሙልቹ አይደለም አሁን ትግራይ ጸገም ችግር ይናለና። በክልሉ የነዳጅ እጥረትና የባንክ አገልግሎት መስተጓጎል የንግዱን እንቅስቃሴ እየጎዳው ነው። ለረጅም ጊዜም ከአካባቢው መውጣት ባለመቻላችን በችግር ውስጥ ነን። ለቤተሰቦቻችን የሚያስፈልገው ምግብና መሰረታዊ ፍላጎት ማሟላት አልቻልንም። ነውሉ አምናስቲዮም ሲና ቆልዒና ደቅና ከመሄርና ከነመረቅላ ተገበእና ጸገም በጽህና ክልሉን ወደ ሰላም ለመመለስ ብቸኛው መፍትሄ ጦርነት ሳይሆን ውይይት መሆኑን ነዋሪዎቹ ተናግረዋል። አሁን ኢትዮጵያውን እኛ ማለት መብረት አልቻለም። ሲደርስለት ጥሩ ነበር። አሁን እኮ ሰው እየጮኸ ወጣቱ እየጮኸ ጦር አለ። ግን በቃ ማን ነው የሚመጣው? አሁን ፌዴራል የሚባል የለም፣ የፌዴራል መከላከያ የሚባል የለም። አሁን እኮ ቢመጣ ነበር እኮ ጥሩ ነበር፣ ይስተካከል ነበር። እዚህ ሆኖ የማይደርስለት ከሆነ ፌዴራል መንግስት አሁን ቦታ ወይም ደግሞ ቀን እየጨመረበት ቢሄድ አደጋ ነው። እኛ ደግሞ እየጠበቅን ያለ ነው የፌዴራል መንግስት ነው። በፌዴራልም በትግራይ ያለው መፍትሄ በሰላም ስምምነት ነው እንጂ በጣም ከባድ ነው። አሁን ረሀብ አለ። በዛ ላይ ደግሞ ጥይት ብትጨምርለት አሁን የትግራይ ህዝብ
የበለጠ ነው የሚዳቀቀው ይቆሳቆላል። አዛውንቶች ህጻኖች ነው የሚያልቁት እና እንደዚህ እንዲደገም የቅድሙ እንዲደገም እኔ አልፈቅድም። በምንም ብለው መስማማት አለባቸው። ፕሪቶሪያ ሄዶ የፈረሙት አንቀጾች አሉ። እነሱ ተግባራዊ መሆን አለበት። ካልሆነ እኔ ያስገብርሃለሁ ይሄ አይዋጣም። ይሄ የለት እልቂት ነው የምንገባው። ይህ ታጣቂ ኃይል ወደ ሰላም እንዲመጣ በሰላም እንዲፈቱት። በትግራይ ክልል ባለው የጦርነት ስጋት የተነሳ በፍርሃትና በጭንቀት ውስጥ እንደሚኖሩ ነዋሪዎች መናገራቸውን ኢሳት መዘገቡ ይታወሳል። በምክክሩ ሂደት በሚነሱ የማያስማሙ አጀንዳዎች ላይ በልዩ ትኩረት በመመካከር ለነገዋ ኢትዮጵያ መልካም መሰረት መጣል ይቻላል ሲሉ ተመካካሪዎች ገለጹ። ታፍነው የቆዩ ችግሮች በዚህ ውይይት መፍትሄ ሊያገኙ እንደሚችሉ ተመካካሪዎቹ ያላቸውን ተስፋም ተናግረዋል። ሰላማዊት ሙልጌታ። ከጦርነት ደግሞ ምንም ክሳራ ነው እንጂ ምንም አይነት ትርፍ ስለሌለው ምንድነው ጫካ የሚያኮበልል? ጥያቄዎቻችን ብዙ ናቸው። በአንድ ጀንበር አይፈቱም። ከመንግስትም አንቀጽ እስከ መቀየር ድረስ ሀሳቦችን አንስተናል። ኢትዮጵያውያን ያልተስማሙባቸውን አጀንዳዎች ደረጃ በደረጃ በውይይት በመፍታትና የህዝብ ጥያቄዎችን በመመለስ ለነገዋ ኢትዮጵያ የተሻለ ሰላም ማምጣት እንደሚቻል የምክክሩ ተሳታፊዎች በተደጋጋሚ ገልጻሉ። ኢሳት ያነጋገራቸው የምክክሩ ተሳታፊዎች እንደገለጹት ሀገራዊ ችግሮችን በዘላቂነት ለመፍታትና ያለፉ ቁስሎችን ለማከም የጋራ ውይይትና የኃላፊነት ድርሻን መውሰድ ወሳኝ መሆኑን ጠቁመዋል። በምክክሩ ላይ የማያግባቡ ጉዳዮች መነሳታቸውን የጠቆሙት ተሳታፊዎቹ ያላስማሟቸው አጀንዳዎች ላይ በልዩ ትኩረት በመመካከር የሌላውን ችግር እንደራስ በመቁጠር መስራት ከተቻለ ለነገዋ ኢትዮጵያ መልካም መሰረት መጣል ይቻላል ብለዋል። በውስጣችን የነበረው ችግር ምንድነው? የአመራር ችግር ነው? የመዋቅር ችግር ነው? የሀብት ችግር ምንድነው? የሚል በዝርዝር ከተነሳ በኋላ ወደ አንድ የመጣንበት አግባብ አለ። ባህላዊ ስራዎችን በአግባቡ መስራት ከቻለ፣ ፖለቲከኛው የፖለቲካ ስራውን በአግባቡ መስራት ከቻለ፣ የሃይማኖት አባት የሃይማኖት ስራውን መስራት ከቻለ፣ የየራሳችን የየድርሻችን ወስደን ከሰራን፣ ካልተደበላለቀ ያልሆነ ቅይጥ ውስጥ ካልገባን ውጤት ማምጣት እንችላለን። ስለዚህ ያላግባባን ነገሮችን በሀሳብ ብዙ ሀሳቦች ቀርበዋል። ስለዚህ አሁንም ከመንግስትም አንቀጽ እስከ መቀየር ድረስ ሀሳቦችን አንስተናል። ያላግባቡ ነገሮችን ነገ አሪፋን ትውልድ እንድትቀበል ጥሩ ነገሮች ሰርተን ስንጀምራቸው ያልተቀራረብንባቸው እንቀርፋቸው ምን ያላልናቸው ነገሮች በሙሉ ስንመካከር ስንነጋገር ብዙ ነገሮች ቀርፈናል። በቀጣይ ባሉት አጀንዳዎች ደግሞ ያልተስማማንባቸው የለየናቸው አጀንዳዎች አሉ። እነሱንም ላይ በደንብ ተግባብተን ከሰራን ኢትዮጵያ ብዙ ነገር የተስፋ ሀገር ትሆናለች። ኦሮሞ የደቡብ ጫማ ውስጥ ሆኖ የደቡብ ችግር ካየ፣ ትግሬ የአማራ ጫማ ውስጥ ሆኖ የአማራ ችግር ካየች ማንግባባበት ሁኔታ 5 ሳንቲም አይኖርም። ተሳታፊዎቹ አክለውም ታፍነው የቆዩ ችግሮች በዚህ ውይይት መፍትሄ ሊያገኙ እንደሚችሉ ያላቸውን ተስፋ ገልጸዋል። ያ የታፈነው ነገር በዚህ ነገር መፍትሄ ያገኛል ብለን እንጠብቃለን። በተፈናቃይ በኩል ማለት ነው። የሚጎለው ነገር ይኖራል። ያ የሚጎለው ነገር ይስተካከላል ብዬ አስባለሁ። ወደፊት የኢትዮጵያ ዶክተር እንሁን፣ በሽታዋን እንፈልግላት። ምንድነው ጫካ የሚያኮበልል? ምንድነው ኢትዮጵያን የተገነባ የሚያፈርስባት ጉዳይ ምንድነው ብለን ለመነጋገር ለመመካከር ይሄ ኮሚሽኑ መቋቋሙ በጣም ደስ ነው ያለ። የኔ ብሔር ተነካ የኔ ወገን ተነካ በሚለው ጫካ የገቡ ወጣቶች በዚህ በምክክሩ ላይ አንድ ላይ ሆነን ኢትዮጵያዊነትን ፈጥረን በኢትዮጵያዊነታችን ተመካክረንና ተግባብተን ነገ የተሻለች ኢትዮጵያን ለመገንባት እኛ ወጣቶች ሚና መጫወት አለብን። ጥያቄዎቻችን ብዙ ናቸው። በአንድ ጀንበር አይፈቱም። ጊዜ ሊወስዱ ይችላሉ። በጊዜ ሂደት ይፈታሉ። የእያንዳንዱ ጥያቄ የሃይማኖት ይሁን የምን ይሁን ጥያቄዎች በሂደት ይፈታሉ። እየፈታን እንመጣለንና የተዘራው ክፉ ዘር ነቅለን አውጥተን ሰንኮፉን ከላያችን ያስወግደን ጥሩን ይዘን ከሄድን ሀገራችን እናበለጽጋለን የሚል እምነት አለኝ። ሀሳባቸውን በንግግር መፈታት ቢቻል ይቻላል የሚለው ነገር ጦርነት ከማንኛውም ነገር ከዋት ጀምረን አይተናል። ብዙ ጦርነቶችን ኢትዮጵያ ውስጥ አሳልፈናል። ስለዚህ ከጦርነት ደግሞ ምንም ክሳራ ነው እንጂ ምንም አይነት ትርፍ ስለሌለው ያደገነው ነገር ከ20 ዓመት ከ30 ወደታች የኢኮኖሚም የሰውም የተለያዩ ነገሮች ችግር ስለሚገጥመን በጦርነት ምንም የሚከፈል ነገር ስለሌለ በመነጋገር ሀሳብ ሼር በማድረግ አገራችን እንድትቀጥል ነው
ማሳሰብ እንፈልጋለን። በዛሬው ዕለት ከሚከናወነው የችግኝ ተከላ መርሃ ግብር በኋላ 500 አባላትን የያዙ 8 ትልልቅ ጉባኤዎች እንደሚጀምሩም ባሳለፍነው ሳምንት የኮሚሽኑ ዋና ኮሚሽነር በሰጡት መግለጫቸው ይታወሳል። በሌላ ዜና ምክክሩ ከመከፋፈልና ከጥላቻ የምንወጣበት ብቸኛ መንገድ መሆኑን መገንዘብ ይገባል ሲሉ ተሳታፊዎች ገለጹ። ወደ ጦርነት የወሰደንን ገዢ ሀሳብ ለምክክር ጉባኤው በማቅረብ ወደ ውይይት ልናመጣው ይገባል ሲሉ አሳስበዋል። ትዕግስት ተስፋዬ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 ቀን የጀመረው ምክክር ጉባኤ ከ2 ሳምንታት በላይ አስቆጥሯል። በኢትዮጵያ ቁርሾና ግጭቶች ለዘመናት በተለያዩ ጊዜያት የነበሩ አሁንም የቀጠሉ ችግሮች ናቸው። የግጭቶቹ መንስኤ ተብለው ለተለዩ ምክንያቶች መፍትሄ ለመስጠት ከተመካካሪዎች እንዲሁም ከውጭ ካሉና ምክክሩን ካልተቀላቀሉ ቡድኖች ምን ይጠበቃል ሲል ኢሳት የጉባኤውን ተሳታፊዎች ጠይቋል። ከግጭትና ከጦርነት የምናተርፈው የዜጎችን ሞትና የንብረት ውድመት በመሆኑ በጠረጴዛ ዙሪያ መነጋገር አስፈላጊ ነው ሲሉ በምክክር ጉባኤው የተሳተፉ አስታራቂ ሽማግሌ መጋቢ ዘሪሁን ደጉ ተናግረዋል። አንድ ቀን ከመዋጋት አንድ አመት እዚህ መነጋገር ይሻላል። አጀንዳዎቹ ቀርበዋል። እንደው አልቀረበ የሚባል ጉዳይ እንኳን ቢኖር ቀርቦ መነጋገር ነው የሚሻለው። የሚቀርብበት እድል አለ፣ መድረክ አለ። ስለዚህ እሱን ተጠቅሞ እዚህ መጥቶ መነጋገር የበለጠ ይሻላል፣ ይጠቅማል። ይሻላል ሳይሆን እጅግ በጣም የላቀ ነው። ከግጭትና ከጦርነት የምናተርፈው ሞት ነው፣ ጥፋት ነው። ስለዚህ ይሄ በ21ኛው ክፍለ ዘመን ደግሞ አሁን ባለንበት ዘመን እንደ አንድ ሀገር በውይይት ጉዳዮቻችንን ቴብል ላይ አድርገን በጠረጴዛ ዙሪያ ላይ ተሰባስበን መነጋገራችን ሪሊ በጣም አስፈላጊና ወሳኝ ነው። አክለውም ወደ ጦርነት የወሰደንን ምክንያት ወደ ምክክር ማምጣት ይኖርብናል ብለዋል። ሀሳቡ ላይ ነው ሀመር መደረግ ያለበት እንጂ እኔ ላይ መሆን የለበትም። ስለዚህ እነዚህ ሰዎች ሀሳባቸውን ያቀርባሉ፣ ውይይት እየተደረገ ነው። የነሱ ሀሳብ አሸናፊ ሆኖ ከወጣ ያ ሀሳብ ገዢ ይሆናል፣ የሁላችን ይሆናል ማለት ነው። የነሱ ሀሳብ ደግሞ በሌሎቹ ከተሸነፈ ሀሳባቸው እንደተሸነፈ ተቀብለው በሌላው ሀሳብ ላይ ተገዝተው አብሮ ወደፊት መቀጠል ነው፣ አገር ማስቀጠል ነው፣ ህዝብን ማዳን ነው። እና አሁን ይሄ ትውልድ የሚያስፈልገው ጦርነት፣ ግጭት፣ መለያየት አይደለም። በጦርነት ከኛ የበለጠ ጦርነትን ያየ አገር የለም። ስደቱ፣ መከራው፣ ረሃቡ፣ ጥማቱ ማአት ጉድ ነው እና የሚታየው ከዛ ሁሉ ተምሮ ራስን ሰብሰብ አድርጎ ወደዚህ ሀሳብን ይዞ መምጣት ነው። ይኸው እንዳየናቸው አሉ እዚህ ውስጥ እኛም አግኝተናቸዋል። እና እንደነሱ ጠንከር አድርጎ ሀሳብን አቅሞ ቻሌንጅ አድርጎ ወደ ጦርነት የሚወስድ በጣም የሚገርመኝ ወደ ጦርነት የወሰደሽ ምክንያት ወደ ዳያሎግ ለምን አያመጣሽም? ምንድነው ከባዱ? ስለዚህ እሱን መቀበል ይሻላል ብዬ ነው ማለት። በጉባኤ የተሳተፉት የቀድሞ ሰራዊት አባል ሻለቃ ባሻ ተረፈ ከጥላቻ የምናተርፈው ነገር ባለመኖሩ ከዚህ አዙሪት እንድንወጣ ምክክር ወሳኝ ነው ብለዋል። ከጥላቻ ምንድነው ያተረፍነው? ወንድሞቻችን በየቦታው እየታገቱ ይሄን ያህል ገንዘብ ያስገቡ እየተባለ ይሄን ሁሉ የፈጠረው ብልሹ አሰራር ነው፣ የተሰበረው ስርዓት ነው። ያንን ግን ሰብሰብ አድርገን ዛሬ ምክክር ኮሚሽኑ ሁሉ ይበቃል ብለው ይህን ህዝብ ከብሔርና ብሔረሰቦች ከሁሉም አሰባስቦ ምን ይሻለናል፣ ይሄ ከዚህ አዙሪት እንውጣ ብሎ ይህንን ዛሬ ሰብስቦ በማመካከሩ ነገ ትልቅ ማማ ላይ ኢትዮጵያችን ትቀመጣለች የሚል አስተሳሰብና አመለካከት አለኝ። ሀገርን የሚያሻግርና ለቀጣይ ትውልድ ተስፋንና መደላደልን የሚፈጥር ታሪካዊ መድረክ ላይ በመገኘታችን እድለኞች ነን ሲሉ ሌላኛው የቀድሞ ሰራዊት አባል ሻለቃ ሴባ ቶልጃ ገልጸዋል። ባንዲራ አንዱ አካል ነው፣ የተዋደኩለት ነው። ሃይማኖት አለኝ። ስለ ብሔር ተነሳ ብሔር አለኝ፣ ከሜዳ አልተገኘው። ስለ ሰራዊት ብነሳ አገልግያለሁ፣ አሁንም ያለው ወገኔ ነው። ወደፊትም ሀገርን የሚያጸና ሰራዊት ነው። ስለ ህገ መንግስት ብነሳ ህገ መንግስት የጸና ከሌለ በስተቀር ሁላችንም እኩል የሚያሳድር ከሌለ በስተቀር መጽናት አንችልም፣ መኖር አንችልም። ስለዚህ ከዚህ አንጻር አጠቃላይ አጀንዳ የቀረበው ይመለከተናል። እንደ ሰራዊት ስፔሻሊ ያስያዝነውም አጀንዳ በዚሁ መልኩ እየሄደ ነው። በጣም ደስ ብሎናል። ሳንሞት በህይወት እያለን የቀድሞ ሰራዊት አባላት በእንዲህ አይነት መድረክ ላይ ተገኝተን ሀገራዊ የሆነ ሀገርን የሚያሻገር ለቀጣዩ ትውልድ ለእናንተ ጭምር ጥሩ መደላድል የሚፈጠር ምክክር ላይ በመገኘታችን በእውነት በጣም እድለኞች ነን።
ለዘመናት ሲንከባለሉ የቆዩ መሰረታዊ ችግሮችን ለመፍታት እንደዚህ ያሉ የምክክር መድረኮች በዘላቂነት ሊካሄዱ እንደሚገባ ተሳታፊዎቹ ጠቁመዋል። በትግራይ ክልል አዲስ ወታደራዊ ግጭት መከሰቱን እንደማይቀበል ስምረት ፓርቲ አስታወቀም። ፓርቲው ጦርነቱ በውጭ ኃይሎች እቅድ የሚመራና የትግራይን ወጣት ሰለባ የሚያደርግ በመሆኑ በአስቸኳይ ሊቆም እንደሚገባው አሳስበዋል። ህወሓት የፕሪቶሪያውን የሰላም ውል በመጣስና የጊዜያዊ አስተዳደሩን ስልጣን በኃይል ገልብጦ ህገ ወጥ አስተዳደር ከመሰረተ በኋላ አሁን ደግሞ ግዛዊ አንድነት ማስከበር በሚል ሽፋን በውጭ አካላት ተመክቶ አዲስ ጦርነት ደግሷል ሲል ፓርቲው ከሷል። የፓርቲው መሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮችና አባላት ባስተላለፉት መልእክት በግዳጅ ወጣቱን በመመልመል ወደ 4 ኪሎ እንመለሳለን የሚለው ቅዠት በአስቸኳይ ሊቆም እንደሚገባው ገልጸዋል። የትግራይ ህዝብ ሰላምና ህልውና መረጋገጥ እንዳለበት በመጠቆም በህይወታቸው ላይ የሚጫወቱ አካላትን ይበቃል ሊሏቸው እንደሚገባ ጥሪ ማቅረባቸውን ከፓርቲው የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። በቴክኖሎጂ የታገዘ የቀዶ ጥገና ሕክምና መስጠት በወረፋ የታጨቀውን የአገልግሎት ፍላጎት እንደሚያቃልል ተገለጸ። በአርቲፊሻል ኢንተለጀንስ የታገዘ አገልግሎት ለመስጠት ከቴክኖሎጂው ጋር አብሮ የሚመጣውን ችግር ለመከላከል ማሽኖቹን በአግባቡ መረዳት እንደሚያስፈልግም ባለሙያዎች ገልጸዋል። መሳይ ገዛኸኝ ተጨማሪ አላት። አርቲፊሻል ኢንተለጀንስ በሰዓታት በሚባል ደረጃ እየረቀቀ ባለበት ዘመን ስራዎችን ከቴክኖሎጂ ጋር ማስተሳሰር የግድ የሚሆንበት ሁኔታ ተፈጥሯል። በሕክምናው ዘርፍ ባደጉት ሀገራት በእጅ ንክኪ የሚደረጉ የቀዶ ጥገና ስራዎች እየቀሩ የመጡበት ወቅት እንደመሆኑ ኢትዮጵያም በላራስኮፒ የጀመረችውን ስራ እያስፋፋች ሲሆን በሮቦቲክስም እንዲሁ አዳዲስ ባለሙያዎችን ለማፍራት ባለፈው ሳምንት ስልጠና መሰጠት ተጀምሯል። ስልጠናው በቻይናው ሻንጋይ ሆስፒታል በጤና ሚኒስቴርና በሲልክ ሮድ ሆስፒታል ትብብር እንደ አፍሪካ በኢትዮጵያ የሚሰጥ ሲሆን ይህም በጤናው ዘርፍ ምን አዲስ ነገር ይዞ ይመጣል ሲል ኢሳት ባለሙያዎችን አነጋግሯል። ስልጠናው ለባለሙያዎች መሰጠቱ ዘርፈ ብዙ ጠቀሜታ እንዳለው የሚገልጹት የካቲት 12 ሆስፒታል የቀዶ ጥገና ሐኪም ዶክተር እርዳቸው ጋሎ ለታካሚው ያለውን አበርክቶ አብራርተዋል። ሰርጀሪው የሚሰራው በማሽን ስለሆነ አንደኛ የሆስፒታል ቆይታቸውን ይቀንሳል። ሆድ ከፍቶ ከማከሙ ጋር ሲወዳደር የሚወስደው ጊዜ አጭር ጊዜ ነው። ስለዚህ እኛ ደግሞ እንደምታውቂው ባክሎግ የሚባል አለ፣ ዌቲንግ ሊስት የሚጠብቁ ሰርጀሪውን የሚጠብቁ እነሱ ሰዎች ቶሎ ቶሎ አልጋው ስለሚለቀቅ ያንን ጥቅም ያገኛሉ። ሁለተኛ ህመም ይቀንሳል። የሚሰራው ሰርጀሪ በትንሽዬ ቀዳዳ ስለሆነ የሚመጣው ህመም የሚደርስባቸው ህመም ይቀንሳል ማለት ነው። ተገልጋዩ ከዚህ ህክምና የሚያገኘው ጠቀሜታ ከፍተኛ እንደሆነ የሚያነሱት በሲልክ ሮድ ሆስፒታል የዩሮሎጂ ዲፓርትመንት ኃላፊ ዶክተር ነብዩ ኤልያስ ለባለሙያዎች በዘርፉ የሚሰጡ አዳዲስ ስልቶችን ማስተማር የሚኖረውን ጠቀሜታ አብራርተዋል። ምንሰራው ስራ is the same ኩላሊት ማውጣት ከሆነ ኩላሊቱን ማውጣት በኦፕንም በላፓራስኮፒም በሮቦቲክም ኩላሊቱን at the end of the day የሚወጣው ግን እንዴት አወጣ ነው። ስለዚህ ይሄ በጣም ለኔክስት ጄኔሬሽንም ሆነ አሁን ያለ ነው ዶክተሮች በጣም ኢምፖርታንት ስቴፒንግ ስቶን ካሪራችንን አድቫንስ ለማድረግ ችሎታችንን ለማዳበር ስኪላችንንም ወደ ኔክስት ለመውሰድ ማለት ነው። ዓለም ወደ ሄደበት ለመሄድ የምናደርገው ጥረት ነው። ኢትዮጵያ በላራስኮፒ የቀዶ ጥገና ትሰጣለች ያሉት ዶክተር እርዳቸው የሚሰሩባቸውን ዘርፎች እንደሚከተለው አንስተዋል። የሐሞት ጠጠር ብዙ ሰርጀሪ በቀን በሳምንት ከ5 እስከ 6 ሰርጀሪ ብቻ በላፓራስኮፒክ እኛ ጋር ይሰራል። ከሐሞት ጠጠር ድንጋይ ወደ ትልቁ ከጉበት ወደ አንጀት የሚሄደው ቱቦ ውስጥ ይገባና ጉበት ላይ ጉዳት ያመጣል። ስለዚህ እሱ ትንሽ አድቫንስ ያደረገ ሰርጀሪ ነው። እሱን መስራት ጀምረናል። ወደፊት ደግሞ ያው ሄፓቴክቶሚ ጉበት እጢዎች ቆርጦ ማውጣት እንደ ባለሙያ አዳዲስ ዘርፎች ላይ ሊያሰጉ የሚችሉ ጉዳዮች ይኖራሉ የሚሉት ዶክተር ነብዩ ከባለሙያው ይጠበቃል ያሉትን ጠቁመዋል። መጀመሪያ እንደ ባለሙያ አዲስ ቴክኖሎጂን ስንጠቀም ያንን ቴክኖሎጂ ማስተር ማድረግ ያስፈልጋል እና ማሽናችንን በደንብ መረዳት መቻል አለብን። ሌላ ስኪላችን ያንን ማሽን ተጠቅሞ ያንን ሰርጀሪ ለመስራት ለርኒንግ ከርቭ አለው። ያንን በደንብ ማዳበር መቻል አለብን። የመጀመሪያው ምንድነው ኮኦርዲኔሽን።
አይደለ? ኮኦርዲኔሽን ማለት ስክሪን ላይ ያየንና እቃ ማንቀሳቀስና አይናችን እያየ የነካን ስናደሴ እሱ በደንብ ፐርፌክት መሆን ያስፈልጋል። ባለሙያ አንፃር ስኪሉ ነው ሊያሰጋን የሚችለው። እሱን ደግሞ ካዳበርን በኋላ ኤክስፒሪየንሱ ካለን በኋላ መስጋት አይኖርብንም። ለታካሚው ምንድነው ስጋቱ? ኦነስትሊ እንደነገርኩሽ ከትራዲሽናል ካለው የተሻለ ከኮምፕሊኬሽንም አንፃር ጠቃሚ ነው። ግን ምንድነው ይህንን አዲስ ቴክኖሎጂ በመናመጣበት ሰዓት ታካሚዎቻችን እነሱንም ማስተማር አለበት። የጤና ሚኒስትር ዶክተር መቅደስ ዳባ በቅርቡ ከጌትስ ፋውንዴሽን ልኡካን ቡድን ጋር በጤና ዘርፍ አርቲፊሻል ኢንተለጀንስ አጠቃቀምን ለማሳደግ የሚረዳ ውይይት ካካሄዱ በኋላ በመላው ሀገሪቱ የጤና አጠባበቅ አገልግሎቶችን ለማሻሻል የኤአይ አጠቃቀምን ለማሳደግ አጋር ድርጅቶችና ሁሉም ባለድርሻ አካላት ድጋፍ ተጠናክሮ እንዲቀጥል መጠየቃቸው ይታወሳል። በሰሜን ሸዋ ጻድቃኔ ማርያም ገዳም በተከሰተ የመሬት መንሸራተት አደጋ የ14 ሰዎች ሕይወት አለፈ። በሰሜን ሸዋ ሀገረ ስብከት ስር በሚገኘው ታሪካዊው የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በደረሰ ድንገተኛ የመሬት መንሸራተትና ርዕደ መሬት የ14 ሰዎች ሕይወት ሲያልፍ በ5 ሰዎች ላይ ደግሞ የከባድና ቀላል አካል ጉዳት መድረሱ ተገልጿል። አደጋው የተከሰተው ከክረምት ወቅታዊ ሁኔታ ጋር ተያይዞ በጣለው ከፍተኛ ዝናብ ምክንያት ሲሆን በወቅቱ ለጸበል ለሱባኤና ለንግስ ከሀገሪቱ አራቱም አቅጣጫዎች በገዳሙ ተገኝተው በነበሩ ምዕመናን ላይ ጉዳቱ መድረሱ ታውቋል። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቅሊምናጦስ በአደጋው ስፍራ በአካል በመገኘት ሕይወታቸው ላለፈ ዜጎች ጸሎተ ፍትሐት ያደረሱ ሲሆን ለተጎዱና ለተጨነቁት ምዕመናንም አባታዊ ቃለ በረከትና የማጽናኛ ትምህርተ ወንጌል ሰጥተዋል። ሀገረ ስብከቱ በደረሰው ድንገተኛ የመርዶ አደጋ ጥልቅና መሪር ሐዘን የተሰማው መሆኑን ገልጾ ለሞቱት ዕረፍተ ነፍስን፣ ለተጎዱ ፈጣን ፈውስን እንዲሁም ለቤተሰቦቻቸው መጽናናትን ተመኝቷል። መረጃው የሰሜን ሸዋ ሀገረ ስብከት አቡ ቀለምሲስ ሚዲያ ነው። ውድ ተመልካቾች አሁን ደግሞ ወደ ቢዝነስና ኢኮኖሚ ዘገባዎች እናልፋለን። ሰላማዊት ሙልጌታ ትጠብቃችኋለች። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችን ቆዩ። ለቢሾፍቱ ኤርፖርት ግንባታ የሚውለውን የቢሊዮን ዶላር ብድር የማጽደቅ ስምምነት ወራት ይፈጃል ተባለ። የኢትዮጵያ አየር መንገድ በቢሾፍቱ ለሚገነባው አዲስ ሜጋ ኤርፖርት የሚያስፈልገውን የቢሊዮን ዶላር ብድር የማጽደቅ ሂደት እስከ መጋቢት 2019 ዓ.ም ድረስ እንደሚጠናቀቅ አስታውቋል። አየር መንገዱ የመሬት ምንጣሮና የተፈናቀሉ አርሶ አደሮችን መልሶ የማቋቋም ስራዎች መጠናቀቃቸውን ገልጸዋል። ዋና ስራ አስፈጻሚው አቶ መስፍን ጣሰው እንደተናገሩት የግንባታ ተቋራጮች ተጨማሪ ጊዜ በመጠየቃቸው የኮንትራክተሮች መረጣ ማጠቃለያ ጊዜ ከነሐሴ ወር ወደ መጪው ጥር ወር መራዘሙን አስረድተዋል። ዘገባው የካፒታል ነው። መንግስት የኢትዮጵያን ስኳር ግሩፕ ዕዳ በግማሽ ሊሸፍን ነው ተባለ። የኢትዮጵያን ስኳር ኢንዱስትሪ ግሩፕ የውጭ ዕዳ ግማሽ ያህሉ ከመንግስት በጀት ሊሸፍን መሆኑ ተገልጿል። ውሳኔው ተቋሙን ከገጠመው የፋይናንስ ችግር ለማውጣትና ለግል ባለሀብቶች ለማስተላለፍ ዝግጁ ለማድረግ የተነደፈ የማገገሚያ እቅድ አካል መሆኑ ካፒታል ደረሰኝ ያለው መረጃ ያመለክታል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬ እንደተናገሩት የስኳር ዘርፉ የውጭ ዕዳ 144 ቢሊዮን ብር ወይም ከ2.1 ቢሊዮን ዶላር በላይ ደርሷል ብለዋል። ሳይጠናቀቁ ከፍተኛ ወጪ የጠየቁ እንደ ኦሞ ኩራዝ ያሉ ፕሮጀክቶች ለአገሪቱ የባንክ ስርዓትና የህዝብ ፋይናንስ ትልቅ ጫና ሆነው ቆይተዋል። ዘገባው የካፒታል ነው።
የኢትዮጵያ የባንኮች ብድር አሰጣጥ ስርዓት አሁንም ሊሻሻሉ የሚገቡ ጉዳዮች ያሉበት ነው ተባለ። ተጠቃሚዎች የወሰዷቸውን ብድሮች የከፈሉበት መልካም ታሪክ እየታየ ከባንኮች ገንዘብ የሚያገኙበት ስርዓት በኢትዮጵያም ሊለመድ እንደሚገባ የዘርፉ ባለሙያዎች ተናግረዋል። በኢትዮጵያ የባንኮች ብድር መመሪያና ፖሊሲ ከባንክ ባንክ የተለያየ በመሆኑ የብድር አሰጣጥ ሂደቱም በተወሰነ መልኩ ከተቋም ተቋም እንደሚለያይ ተነግሯል። በኢትዮጵያ ያሉ ባንኮች ዋና ዋና የብድር መስፈርቶች መካከል የብድር መያዣ ካፒታል፣ የስራ እቅድ፣ የገንዘብ አቅም፣ የብድር ስጋት ደረጃ እንዲሁም አስፈላጊ ሰነዶችና ቅድመ ሁኔታዎችን ማሟላት የሚሉት ይገኙበታል። ከጥብቅ መስፈርቶቹ መካከል አንዱ የብድር ታሪክ ሲሆን የተበዳሪው አቅም ምን ድረስ ነው የሚለውን ሌሎች ሀገራት በቀጥታ በበይነ መረብ አማካኝነት እንደሚመዘግቡና የተበዳሪው የገንዘብ አጠቃቀም፣ የወጪ አጠቃቀም፣ ገቢው ምን ያህል ነው የሚለውን እያንዳንዱ እንቅስቃሴው በካሜራ በመታገዝ እንደሚጠና አስረድተዋል። ከዚህ በመነሳትም እንደ ሀገር ቢሰራበት ያሉትንም ሐሳብ አክለዋል። ይህ ሁሉ የሚሆነውና መዘመን ያስፈልገዋል የሚባለው ሊመጣ የሚችለውን አደጋ ለመለየትና ቀድሞ ለመከላከል እንደሆነ ባለሙያው ዘሪሁን ጴጥሮስ ተናግረዋል። ፖሊሲዎች በሚወጡበት ጊዜ የሚደረጉ ጥናቶችና የምርምር ውጤቶችን መነሻ በማድረግ መዘመንና መሻሻል ያለባቸውን በመለየት ሊሰራ እንደሚገባ ባለሙያዎቹ ምክረ ሐሳባቸውን አካፍለዋል ሲል የዘገበው ሸገር ኤፍኤም ነው። የቡና ምርት በመጠንና በጥራት ጨምሯል ሲሉ የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ገለጹ። ከ2011 ዓ.ም ጀምሮ የአረንጓዴ አሻራ መርሃ ግብር ሲካሄድ መቆየቱን አስታውሰው በመርሃ ግብሩ ለኢኮኖሚውና ለምግብ ዋስትና ከፍተኛ አስተዋጽኦ የሚያደርጉ ችግኞች መተከላቸውን ገልጸዋል። መርሃ ግብሩ ከተጀመረ ጊዜ አንስቶ የቡና ምርት በመጠንም በጥራትም እያደገ ይገኛል ያሉት ዋና ዳይሬክተሩ በዚህም ከቡና የሚገኘው የውጭ ምንዛሪ ግኝት እያደገ መጥቷል ነው ያሉት። ዘገባው የኤፍኤምሲ ነው። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሪ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። በኮንጎ በርካታ ነፍሰ ጡር ሴቶች በኢቦላ ምክንያት ሆስፒታል ስለማይሄዱ እየሞቱ ነው። በኢቦላ የሚያዙ ነፍሰ ጡር ሴቶች የጽንስ መጨንገፍን ጨምሮ ለችግር የመጋለጥ እድላቸው ከፍተኛ ነው ተብሏል። ሸሪፍ ኢማም በኮንጎ በኢቱሪ ግዛት የእናቶች ሞት በእጥፍ ጨምሯል። የሆነው ደግሞ የኢቦላ ወረርሽኝ ዜና በመስፋፋቱ ነው ተብሏል። አሁን ላይ ከወሊድ ጋር በተያያዘ ችግር ሳቢያ በሳምንት በአማካይ 6 ሴቶች እንደሚሞቱ በኮንጎ የተባበሩት መንግስታት የህዝብ ቁጥር ፈንድ ምክትል ተወካይ የሆኑት ኖኦሚ ዳልሞንቴ ተናግረዋል። በዚህ ዓመት የኢቦላ ወረርሽኝ ከመከሰቱ በፊት በሳምንት በአማካይ 3.1 የነበረው የእናቶች ሞት አሁን ላይ ወደ 5.8 ከፍ ብሏል። ከነዚህ መካከል ከጤና ማዕከላት ውጭ የሚሞቱ ሰዎች ቁጥር በተመሳሳይ ጊዜ ውስጥ ከ9.1 ከመቶ ወደ 17.4 ከፍ ማለቱን የመንግስታቱ ድርጅት የህዝብ ፈንድ መረጃ ያሳያል።
ከሳህራ በታች ባሉ የአፍሪካ ሀገራት የእናቶች ሞትን በተመለከተ ከሚካሄደው ጥናት በዓለም ላይ በፍጥነት እያደገ የመጣ የህዝብ ብዛትና በዓለም አቀፍ ደረጃ ከሚከሰቱ የእናቶች ሞት 70% የሚሆነውን ይይዛል። በአህጉሪቱ በየዓመቱ 180 ሺህ የሚጠጉ የእርግዝና ሞቶች ተመዝግበዋል ተብሏል። በኮንጎ በኢቦላ ሳቢያ ከ1600 በላይ ሰዎች ሞተዋል። የኢቦላ ወረርሽኝም በከፍተኛ ሁኔታ እየተስፋፋ ነው። ይህንን ተከትሎም ነፍሰ ጡር ሴቶች ከሆስፒታሎች እየራቁ ነው። በዚህ ሳቢያም የእናቶች ሞት መጠን እየጨመረ በመምጣቱ የጤናና የእርዳታ ሰራተኞች ሊደርስ ስለሚችለው ቀውስ እያስጠነቀቁ ነው። በቡኒያ በሚገኘው ቤኔዲክት ክሊኒክ ቀደም ሲል ለቅድመ ወሊድ እንክብካቤ የሚመዘገቡ ሴቶች ቁጥር ከ60 ወደ 10 ቀንሷል ሲሉ የሕክምና ዳይሬክተሩ ዶክተር ቦኒ ሙምቤቦ ተናግረዋል። ለዚህ በምክንያትነት የሚቀርበው አንዳንድ ነዋሪዎች ስለ ወረርሽኙ የተሳሳተ አመለካከት ስላላቸው ነው ተብሏል። አሁን ህመም ከተሰማህና ወደ ሆስፒታል ከሄድክ ኢቦላ ነው ይሉሃል። እናም ወዲያውኑ በለይቶ ማቆያ ስፍራ ውስጥ ያስገባዋል። የሚያስፈራውም ይህ ነው ትላለች ነፍሰ ጡሯ የቡኒያ ነዋሪ የሆነችው ኤሎዴ አቢሪ። የኢቦላ ወረርሽኝ አሁንም ለቅድመ ወሊድ እንክብካቤ ወይም ለመውለድ የሚመጡ ነፍሰ ጡር ሴቶችን ተደራሽነት አስቸጋሪ አድርጎታል ተብሏል። ይህ በሽታ ምን ያህል አደገኛ እንደሆነ ህዝቡ እንዲረዳ የምንችለውን ሁሉ እያደረግን ነው። ደሞዝ ሳይከፈለን ቀንና ሌሊት እየሰራን ነው ሲሉ በኢቱሪ የሕክምና ባለሙያው ዶክተር ጊስላይን ሜኔባ ተናግረዋል። በዚህ ወረርሽኝ ሁሉም ሴቶች በከፍተኛ ደረጃ ተጋላጭ ናቸው። ኤስተር ሉቱላ ሁለተኛ ልጇን ለመውለድ የምትጠባበቀው ኡስተር ሉቱላ በሆስፒታል የቅድመ ወሊድ እንክብካቤ ታደርግ የነበረውን አሁን ላይ አቁማለች። እንደ አማራጭ አድርጋ የወሰደችው የኢቦላ ወረርሽኝ በቁጥጥር ስር እስኪሆን ድረስ መጠበቅን ነው። አንድ ሰው ሆስፒታል የሙቀት መጠኑ ጨምሮ ሲደርስ ወይም 38 ዲግሪ ሴልሺየስ ሲሆን ወይም ሲጨምር በማቆያ ቦታ እንዲሆን ያደርጋሉ። ያ ደግሞ ያሳስበኛል። ስለዚህም ወረርሽኙ እስኪቀንስ መቆየትን መርጫለሁ። ኢቦላ በጣም ተላላፊና ብዙውን ጊዜ ገዳይ ነው። እንደ ትውከት፣ ደም፣ ከሰውነት የሚወጡ ፈሳሾችና በተበከሉ ቁሳቁሶች አማካይነት ከሰው ወደ ሰው ይተላለፋል። እናም ነፍሰ ጡሮች ራሳቸውን እንዴት መጠበቅ እንዳለባቸው ማወቃቸውና ትክክለኛ መረጃ ስለ ወረርሽኙ ማግኘታቸው በጣም አስፈላጊ መሆኑን ዳሞንቴ ተናግረዋል። የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል እንዳስታወቀው የኢቦላ በሽታ ያለባቸው ነፍሰ ጡር ሴቶች የጽንስ መጨንገፍን ጨምሮ ለችግር የመጋለጥ ዕድላቸው ከፍተኛ ነው ብሏል። መረጃው የአሶሺየትድ ፕሬስ ነው። ኢራን ከኦማን ጋር የሆርሙዝን ደህንነት በተመለከተ እየመከረች መሆኑን በመግለጽ ከአሜሪካ ጋር ምንም አይነት ውይይት እንደማታደርግ አስታወቀች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ በሰጡት ሳምንታዊ መግለጫ ከዋሽንግተን ጋር የሚደረግን ምንም አይነት የቀጥታም ሆነ የሶስተኛ ወገን ድርድር ማቆማቸውን አስታውቀው አሁን ላይ ትኩረታቸው ከኦማን ጋር በሚያደርጉት ስምምነት ላይ ብቻ መሆኑን አረጋግጠዋል። ዮሐንስ ተስፋ ተጨማሪ አለው። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል በቀኢ ሳምንታዊ መግለጫቸውን የጀመሩት በቅርቡ በኢራን የንግድ መርከብ ላይ በተሰነዘረ ጥቃት ሕይወታቸውን ላጡ አባላቶቻቸውና የባንዳር አንዛሊ ከተማ ቤተሰቦች የማጽናኛ ቃል በመስጠት ነበር። በዲፕሎማሲው ረገድ ባለፉት 7 እና 8 ቀናት ከኦማን ጋር የተደረጉት ውይይቶች አዎንታዊ ውጤት እያሳዩ መሆኑን የገለጹት ቃል አቀባዩም የውጭ ጉዳይ ሚኒስትሩ ከቀጠናዊ የውጭ ጉዳይ ሚኒስትሮች ጋር ውጥረቱን ለማርገብና የኢራንን ብሔራዊ ጥቅም ለማስከበር እየመከሩ መሆናቸውን ጠቁመዋል። በአደራዳሪዎች በኩል አዎንታዊ ውጤት ይገኛል ብለው ያስባሉም። የስምምነቱን ሁሉንም ነጥቦች ለማስተናገድ ዝግጁ ናቸው። ወደ ስምምነቱ መስመር ለመመለስስ የኢራን ቅድመ ሁኔታዎች ምንድን ናቸው? በሚል ከጋዜጠኞች ጥያቄ የቀረበላቸው ቃል አቀባዩም ይህንን ምላሽ ሰጥተዋል። እኛ ምንም አይነት ብዥታዊ ማሻሚ ነገር አያስፈልገንም። ጥያቄው መጠየቅ ያለበት በዚህ መንገድ ነው። ንግግራችን ከማን ጋርና ለማን ዓላማ ነው? በአሁኑ ወቅት ከአሜሪካ ጋር ምንም አይነት ንግግር የለንም። ንግግራችን ከኦማን ሱልጣኔት ጋር ነው። ትኩረታችንም ለዓለም አቀፉ ማህበረሰብ ደህንነቱ የተጠበቀ የባህር ላይ ማለፊያ መስመር ማስተካከል ስለሚቻልበት መንገድ መምከር ነው። በዚህ መሰረትም በሆርሙዝ በኩል የሚያልፉ የንግድ መርከቦችን ደህንነት ማስጠበቅ እንችላለን። ይህ ውይይት የሆርሙዝ ተጎራባች በሆኑት በሁለቱ ሀገራት መካከል የሚደረግ የሁለትዮሽ ንግግር ነው።
ሌሎች ወገኖች ጥቅሞችን ሊያገኙ በጎ ሚና ሊጫወቱ ወይም ደግሞ ስምምነቱን ለማስተጓጎል ሊሞክሩ ይችላሉ። ነገሩ የሚመለከተው ግን ኢራንና ኦማንን ብቻ ነው። ቃል አቀባዩ አክለውም የሆርሙዝ ወሽመጥ በኢራንና በኦማን መካከል ባለው አለመግባባት ምክንያት በፍጹም እንደማይዘጋ ገልጸው የቀጠናው አለመረጋጋት ዋና መንስኤ አሜሪካ በኢራን ላይ የጣለችው ማዕቀብና የምታካሄደው ጥቃት መሆኑን አብራርተዋል። ስምምነቱ በሆርሙዝ በኩል ስለሚደረገው ደህንነቱ የተጠበቀ የባህር ላይ ትራንስፖርት እንደሆነ ተናግሬያለሁ። ቅድመ ሁኔታዎቹም እነዚህ ናቸው። የሆርሙዝ ወሽመጥ በኦማንና በኢራን መካከል ባለው አለመግባባት ምክንያት በፍጹም አይዘጋም። ሆርሙዝ የተዘጋው በኢራን ላይ በተሰነዘሩት የአሜሪካና የጽዮናውያን ጥቃቶች ምክንያት ነው። እነዚህን ጥቃቶች ለማስቆም ወይም ለመገደብ አሁን ያደረግነውን እርምጃ መውሰድ ነበረብን። አሜሪካ በኢራን ላይ የምታደርገው እገዳ፣ ከበባና ጥቃት አሁንም ቀጥሏል። አሜሪካ ሁሉም ነገር እስከጣሰች ድረስ በእርግጥ እኛም እንጎዳለን። ብሔራዊ ጥቅማችንም ለማስከበር በሚያስችል መንገድ እንንቀሳቀሳለን። በሌላ በኩል አንዳንድ የምዕራባውያን ሚዲያዎች የሳውዲው ንጉሥ ቢን ሰልማን ከትራምፕ ጋር እንደተነጋገሩና በኢራን ላይ ሊሰነዘር የታሰበው ጥቃት ወይም ወረራ የተዘገየው በዚህ ምክንያት እንደሆነ ይናገራሉ። ሳውዲ አረቢያ በዚህ ረገድ የተጫወተችው ሚና አለው ብሎ ያስባሉ የሚል ጥያቄም ቀርቦላቸው ነበር። የቀጠናው ሀገራት በሙሉ አሁንም ሆነ ወደፊት በዚህ ጉዳይ ላይ የመናገር መብት አላቸው። ይህም መልካም ነው። ቢሳተፉ ጥሩ ነው። እንደ በጎ ነገርም ይወሰዳል። አሜሪካ በኢራን ላይ የፈጸመችው ወረራ በኢራን ላይ ብቻ ሳይሆን በቀጠናው ሀገራት ላይ በሙሉ የተፈጸመ ነው። በፋርስ ባህረ ሰላጤ ያሉ አንዳንድ ሀገራትን መጠቀሟ ውጥረቱን እንደጨመረውና ሁሉንም ሀገራት እንደጎዳ ተመልክተናል። ስለዚህ ሀገራቱ ይህንን ውጥረት ለማስቆም ፍላጎት ማሳየታቸው የተለመደና ተፈጥሯዊ ነው። በመጨረሻም በአንዳንድ የሀገር ውስጥና የውጭ አካላት በኩል በውጭ ጉዳይ ሚኒስቴሩና በራሳቸው ለሚሰነዘሩ ቅሬታዎችና ወቀሳዎች ምላሽ የሰጡት እስማኤል በቀይ ጦርነትን ወይም ሰላምን መምረጥ የእኛ ፍላጎት አይደለም፣ ጥቃቱ የተሰነዘረው በአሜሪካ ነው፣ እኛ ያለንበት ነባራዊ ሁኔታ ሀገራችንን እንድንከላከል ያስገድደናል በማለት የውጭ ጉዳይ ሚኒስቴር ዋና ቅድመ ሁኔታ የኢራንን ብሔራዊ ጥቅም ማስከበር እንጂ ሌሎችን ማስደሰት አለመሆኑን በመጠቆም መግለጫቸውን አጠናቀዋል። መረጃው የአልጀዚራ ነው። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። የ2018 የኢትዮጵያ ክለቦች ሻምፒዮና የወንዶች ውድድር በጊምቢ ከተማ አሸናፊነት ተጠናቀቀ። በ44 ክለቦች መካከል ከሐምሌ 5 2018 ዓ.ም ጀምሮ በድሬዳዋ ስቴዲየም ሲካሄድ የቆየው የኢትዮጵያ ክለቦች የወንዶች ሻምፒዮና በጊምቢ ከተማ አሸናፊነት ተጠናቋል። ጊምቢ ከተማ በፍጻሜው ትግራይ ፖሊስ ዋልታን በመለያ ምቶች 5-4 በማሸነፍ የዋንጫና የወርቅ ሜዳሊያ አሸናፊ ሲሆን፣ ጉለሌ ክፍለ ከተማ ደግሞ ሲርቲ ከተማን በመለያ ምቶች 4-2 በማሸነፍ የናስ ሜዳሊያ ተሸላሚ ሆነዋል። ውድድሩን በሁለተኛነት ያጠናቀቀው ትግራይ ፖሊስ ዋልታ በተጨማሪም የስፖርታዊ ጨዋነት አሸናፊ ሆነዋል። ውድድሩን በበላይነት ላጠናቀቁ ክለቦች የዋንጫና ሜዳሊያ ሽልማት የተበረከተላቸው ሲሆን በተጨማሪም ተኩማ ብድራ ከጊምቢ ከተማ ኮከብ ተጫዋች፣ ሙባረክ አብዱረህማን ከሶማሌ ፖሊስ ከፍተኛ ግብ አግቢ፣ ሀየሎም ሀጎስ ከትግራይ ፖሊስ ዋልታ ኮከብ ግብ ጠባቂ፣ አበበ ታደሰ ከጊምቢ ከተማ ኮከብ አሰልጣኝ ሆነው መመረጣቸውን የኢትዮጵያ እግር ኳስ ፌዴሬሽን ዘግበዋል። በተያያዘ የኢትዮጵያ ክለቦች ሻምፒዮና የሴቶች ውድድር በኢትዮጵያ ቡና አሸናፊነት ተጠናቀቀ። በድሬዳዋ ስቴዲየም ሲካሄድ የቆየው የኢትዮጵያ ክለቦች ሻምፒዮና የሴቶች ውድድር በኢትዮጵያ ቡና አሸናፊነት ተጠናቋል። በፍጻሜው ጨዋታ ኢትዮጵያ ቡና ምድረገነት ሽረን 1-0 በማሸነፍ የውድድሩ ሻምፒዮን ሆነዋል። ጅማ ከተማ ደግሞ ወልዋሎ ዓዲግራት ዩኒቨርሲቲን በመለያ ምት 4-1 በማሸነፍ የናስ ሜዳሊያ አሸናፊ መሆኑን አረጋግጧል። ጅማ ከተማ በተጨማሪም የስፖርታዊ ጨዋነት ዋንጫ አሸናፊ ሆነዋል። ከውድድሩ መጠናቀቅ በኋላ የውድድሩ ኮከብ ተብለው ለተመረጡ ተጫዋቾች እና አሰልጣኞች የዋንጫና ሽልማት ተበርክቶላቸዋል። በዚህም ወርቅነሽ ፋሮ ከኢትዮጵያ ቡና ኮከብ ተጫዋች፣ ብዙአየሁ ደጀኔ ከኢትዮጵያ ቡና ኮከብ ግብ ጠባቂ፣ ቶሎሳ ብርብርሻ ከኢትዮጵያ ቡና ኮከብ አሰልጣኝ ተብለው ሲመረጡ የኢትዮጵያ ቡና ተጫዋቿ ሳሚያ ረዷን ደግሞ ከፍተኛ ግብ አስቆጣሪ በመሆን ውድድሩን አጠናቃለች። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ውጭ መረጃዎቻችን እንለፍ።
ዩኤፋ ኢንፋንቲኖ ከፊፋ ኃላፊነታቸው እንዲለቁ ጠየቀ። የአውሮፓ እግር ኳስ ማህበር ዩኤፋ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ከፊፋ ኃላፊነታቸው እንዲለቁ መጠየቁን ዘ ቴሌግራፍ ዘግቧል። ፊፋ የዓለም ዋንጫን በከፊል ለግል ባለሀብቶች ለመሸጥ የያዘውን እቅድ ቢሰርዝም ዩኤፋ ከዚህ በኋላ ለጂያኒ ኢንፋንቲኖ ድጋፍ እንደማይሰጥ ገልጿል። በፕሬዝዳንቱ ላይ እምነት የለኝም ያለው የአውሮፓ እግር ኳስ ማህበር ጂያኒ ኢንፋንቲኖ ከስራቸው እንዲለቁ ጥሪ ያቀረበ ሲሆን በፈቃዳቸው ስራቸውን ካለቀቁ አባላቱ ድምፅ ማሰባሰብ እንደሚጀምሩ ገልጸዋል። የማህበሩ አባል ሀገራት የሰጡትን የድጋፍ ደብዳቤ በጅምላ ለማንሳት እየተዘጋጁ እንደሚገኙም ዘገባው ጨምሮ ገልጿል። በዚህም ኢንፋንቲኖ በቀጣዩ ምርጫ እንደገና የመመረጥ እድላቸው ከፍተኛ ስጋት ላይ ወድቋል ሲል ዘ ቴሌግራፍ ዘግቧል። በሌላ በኩል የአፍሪካና የደቡብ አሜሪካ ኮንፌዴሬሽኖችና ከፊል የእስያ ሀገራት የኢንፋንቲኖ ደጋፊዎች መሆናቸውን ዘገባው አስታውሷል። ወደ ዝውውር መረጃዎቻችን ስናልፍ የምዕራብ ለንደኑ ክለብ ቼልሲ የስትራስቡርጉን ተጫዋች ቫለንቲን ባርኮን ማስፈረማቸውን ይፋ አድርገዋል። አርጀንቲናው የ22 ዓመት አማካይ ቫለንቲን ባርኮ በቼልሲ እስከ 2033 የሚያቆየውን የ7 ዓመት ውል መፈረሙ ክለቡ አስታውቋል። ተጫዋቹ በክረምቱ የዝውውር መስኮት ለቼልሲ የፈረመ 6ኛው ተጫዋች ሆኗል። ኤቨርተን የ32 ዓመቱን ዴንማርካዊ አማካይ ክርስቲያን ኖርጋርድን በ7 ሚሊዮን ፓውንድ ለመግዛት ከአርሰናል ጋር መስማማታቸውም ተገልጿል። ኖርጋርድ ባለፈው ዓመት ከብሬንትፎርድ በ12 ሚሊዮን ዩሮ የዝውውር ሂሳብ አርሰናል መቀላቀሉ አይዘነጋም። ሌላኛው የእንግሊዝ ክለብ በርንማውዝ ደግሞ ፖርቹጋላዊን ተከላካይ አንቶኒዮ ሲልቫን ከቤኔፊካ አስፈርመዋል። በቀጣይ የውድድር ዘመን በአውሮፓ ሊግ የሚሳተፈው በርንማውዝ ለ22 ዓመት ፖርቹጋላዊ ተከላካይ ዝውውር 30 ሚሊዮን ዩሮ ወጪ ማድረጉ ገልጿል። ጁቬንቱስ በበኩሉ ራንዳል ኮሎሙዋኒን ከፒኤስጂ ማስፈረሙን ይፋ አድርጓል። የጣሊያኑ ክለብ ጁቬንቱስ ፈረንሳዊን የፊት መስመር ተጫዋች ኮሎሙዋኒን በ40 ሚሊዮን ዩሮ የዝውውር ሂሳብ በቋሚነት ማስፈረማቸውን ይፋ አድርገዋል። የ27 ዓመቱ አጥቂ በ2024/25 የውድድር ዘመን ለጁቬንቱስ በውሰት ተጫውቶ ማሳለፉ ይታወሳል። ጁቬንቱስ በተጨማሪም ቦስኒያዊን የክንፍ ተጫዋች ኬሪም አላጅቪጎቪችን ከባየር ሊቨርኩሰን ማስፈረሙን ይፋ አድርጓል። ጁቬንቱስ ለ18 ዓመቱ ተጫዋች ዝውውር 40 ሚሊዮን ዩሮ እንደከፈለም ተዘግበዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮኝ ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ